አሜን። የክርስቶስ ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይቶ ተመልክቶ ሳያጠፋን በቸርነትና በምሕረቱ በተቀደሰ ቤቱ እንዲሰብስቦ ስለ አገልግሎት እንድንወያይ የፈቀደልን አምላክ ስሙ ለዘላለም የተመሰገነ ይሁን። አምላካችን እንደፈቀደልን ሰፋ ያለውን ርዕሰ ጉዳይ ባለችን አጭር ሰዓት እንነጋገራለን። ለነቢያት ለሐዋርያት ምስጢርን የገለጠ አምላክ ለእኛ ምስጢሩን ማስተዋሉን ያድለን። ርዕሰ ጉዳዩ ሰፋ ቢልም በተለይ ቤተክርስቲያን አሁን ካለችበት አንጻር በምርጫ ወቅት የኦርቶዶክሳውያን ሚና ምን መሆን አለበት የሚል ርዕሰ ጉዳይ ላይ ነው የምንነጋገረው። በምርጫ ወቅት የኦርቶዶክሳውያን ሚና ምንድን ነው ለሚለው ምናልባት ሰፊ ርዕስ ነው። እኔ ትምህርቱን አስቤ ነበር። ከጊዜም አንጻር አጠር አድርጎ ሌላውን ሌሎች ቦታ መረጃ የምታገኙበትን መንገድ ጠቅማችኋለሁ። ስለ ምርጫ ስናስብ ምናልባት ይሄ ስዕል የሚገልጸን ይመስለኛል። ተመራጮች የምንላቸው ፖለቲከኞች በቁጥር ጥቂት ሊሆኑ ይችላሉ፣ ኤሊት ተብለው የሚጠቀሱ ነገር ግን አገር በማመስ የሐሰት ትርክት ሰው ላይ በመጫን ብዙዎቹን የሚያጣሉት እንዲህ ባለ መንገድ ነው እና በድምፃችን የኛ የምንለውን መምረጥ፣ የኛ የምንለውን ሰው መሾም፣ የኛ የምንለውን ሰው ማምጣት እንችላለን። ስለዚህ ድምፅ የሚሰጡትና ፖለቲከኞች እንዲህ ባለ መንገድ የሚኖሩ ይመስለኛል። ታስታውሳላችሁ? እነሱ ጥሩ ቤት ተቀምጠው ድሃው ወጣት ነበረ በስናይፐር እዚህ አዲስ አበባ ላይ እንኳን 2007 ከዛም በኋላ የነበረውን ነገር ስንመለከት እንደ መግቢያ የዚህ ስልጠና ዓላማ በዚህ ዓመት ይደረጋል ተብሎ የሚጠበቀው 6ኛ ሀገር አቀፍ ምርጫ አለ። በዚህ ላይ ኦርቶዶክሳውያን ምን አይነት ሚና አላቸው የሚለውን ነገር ነው ለማሳየት ሞክራል። ጥቂት ስለ ቤተክርስቲያን አስተዋጽኦ ማንሳት ያስፈልጋል። ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ናት እየተባለን የምንሞትበት ዘመን ማብቃት አለበት ብዬ አስባለሁ። ምናልባት የምትባለው ሀገር የእኛ ሚና መታወቅ አለበት ይመስላል። እኛ ግብር በምንከፍለው ወታደር ነው መጠበቅ ነበረብን፣ ግን ያለው ሌላ መንገድ ነው እና ይህንንም ስንመለከት የቤተክርስቲያን አስተዋጽኦ መረዳት ያስፈልጋል። አሁን የምንላቸው ሌሎች አካላት የበላይነትን ቢይዙ ያስኖሩን ነበረ የሚለው ነገር የሆሳዕናን ደቡብ ላይ ኦሮሚያ ላይ በቂ ነው ብዬ አስባለሁ። ጥቂት የበላይነት ቢኖር ኦርቶዶክሳውያን እንደማይኖሩ የሚያሳዩ ነገሮች አሉ። ስለዚህ አስተዋጽኦን ስንመለከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገር ግንባታ ያበረከተችው ቁጥርን አንጨርሶ አስተዋጽኦ አለ። ከዛም ባለፈ ከመንግስት ጋር ያላት ግንኙነት፣ ሃይማኖታዊ እሴቶች፣ በስነ ምህዳር በስነ ህይወት ያላት ትልቅ አስተዋጽኦ አለ። ትውፊት፣ ባህላዊ የእጽዋት አጠባበቅን ስንመለከት እጽዋቱ በራሱ ያለችው ቅርሱ ተጠብቆ ያለው ወይም እጽዋቱ ተጠብቆ ያለው ቤተክርስቲያናት ውስጥ ነው። በቅርስ ጥበቃ፣ በስነ ጽሁፍ፣ በትምህርት፣ በሕክምና፣ በማህበራዊ ህይወት፣ በመልካም ዜጋ ግንባታ፣ በምጣኔ ሀብት ቅነሳ፣ በፖለቲካው፣ በኪነ ህንፃ፣ በሳይንስና ምርምር፣ ግጭት በማስወገድ፣ በስነ ዜማ፣ በቱሪዝም መስህብ፣ በሀገር ጥበቃ እነዚህ መሰል ተግባሮች ለሀገር ያበረከተችው ቤተክርስቲያን ናት። ዛሬ የነፍጠኞች መኖሪያ እየተባለች አከርካሪያን ሰብረናታል እየተባለ በይፋ ሚዲያ ላይ የምንሰማቸው ነገሮች እና ከዚህ አንጻር የሚጠብቀን ምርጫ የእኛ ሚና ምንድን ነው የሚለውን ነገር ነው ለመቃኘት የምንሞክረው። እንደ መግቢያ ምርጫ በራሱ ምንድን ነው የሚለውን ነገር አሁን ባንመርጥስ የሚል ሰው አለ እና መጽሐፈ ሲራክ ላይ የተቀመጠ አንድ ቃል አለ። እሳትና ማምለክ ታደርጊያለሁ እጅን ወደ ወድቁ ስደት አድርግ የተባለ ባርነትን ነፃነትን ምናችን ላይ ነው ያለው? እጃችን ላይ ነው ያለው። ምርጫን ስናስብ በፌዴራል በክልል ህገ መንግስት እንዲሁም በሌሎች አግባብ ባላቸው ህጎች መሰረት የሚካሄድ የጠቅላላ የአካባቢ የማሟያ ወይም የድጋሚ ምርጫ ተብሎ ሰፊ ተግባር የሚፈጸምበት ነው። ምርጫ ህዝቡ ለሚቀጥሉት 4-5 ዓመታት አስተዳዳሪዎች እነዚህ ናቸው ብሎ በነፃ የሚመርጥበት እንዲመርጥ የምናስችልበት የምርጫ ሂደት ነው። የትግል ስልትን ስናነሳ 2 የትግል ስልት እንዳለ ይነገራል። በተለይ በዚህ በፖለቲካው ዓለም የመጀመሪያው የትጥቅ ትግል ነው፣ ሁለተኛው ሰላማዊ ትግል ነው። ምርጫም ከሰላማዊ ትግል አንዱ ነው አይደል? ሰላማዊ በሆነ መንገድ የሰው ልጆች የሚመርጡትን ይሆነኛል የሚሉትን መሪያቸውን አስተዳዳሪዎችን የሚመርጡበት ነው። በራሱ ምርጫ ለምን አስፈለገ፣ ጥቅሙ ምንድነው የሚለው ነገር መረዳት ያስፈልጋል። እንደዚህ ጋር ምርጫ ሰላማዊ ትግል የሚከወንበት ነው።
የተጻፈው ህገ መንግስት የሚተገበረበትን ነው። ለምን በራሱ ህገ መንግስቱ ላይ የተቀመጡ ነገሮች ስላለ ዜጎች ያሻቸውን የኔ የሚሉትን የሚመርጡበት የሚያስቀምጡበት የስልጣን ሽግሽግ የሚደረግበት መሰል ጥቅሞች የሚይዝም ጭምር ስለሆነ ነው የምርጫን ጥቅም የምንረዳው። ስለ ምርጫ ስናነሳ በሶስት ዘመናት ማየት እንችላለን። በተለይ ከንጉሱ በኋላ ላይ በደርግ፣ ከዛ በኋላ በዘመነ ኢህአዴግ፣ አሁን ደግሞ በብልጽግና ምርጫ እንዴት ባለ መንገድ እየተከናወነ መጣ የሚሉትን ነገር እንዲሁ ታሪኮችን ለመዳሰስ ሞክራለሁ። በሀገራችን በተለይ በይፋ የተጀመረው ከንጉሱ በኋላ ነው። ለምን ህገ መንግስቱ በራሱ የረቀቀው በ1923-24 አካባቢ ነው። ከዛ በኋላ የነበረው ነገር ስንመለከት በጣም አፋኝነት፣ የንጉስ የበላይነት፣ እንዲሁም በአባባል ደረጃ ንጉስ አይከሰስ ሰማይ አይታረስ የሚል ቢል ስለነበረ ማንም ንጉሱ ላይ እጅ የማያነሳ ምላስ የማያወጣበት ዘመን ነበርና በዚያ ዘመን ወጣት መሰብሰብ ያልነበረበት፣ ነገር ግን ጥቂቶች ወደ ምሁርነት ወይም ሀገር ልወጣ በማሰብ አገራዊ ጉዳይ ይወያዩ እንደነበር ይነገራል። በዛው እንደውም ተሰብስበው እንዲህ አገራዊ ጉዳይ መነጋገር ስለማይችሉ ልወዘወዘው በእግር የሚል ፓርቲ ነበር ይባላል። ይህ ማለት 2 3 4 የሆኑና መንገድ ላይ እየሄዱ ወክ እያደረጉ ስለ ሀገራቸው ጉዳይ ያወሩ ነበር። ለምን ቁጭ ብሎ ማውራት ነፃነትም ስላልነበር ይባላል። በዛ ወቅት የምርጫ መስፈርቱ ምን ነበር ብለን ስንመለከት ምናልባት አሁን ለማየት ኢትዮጵያዊ መሆን አለበት። አሁን በደንብ መረዳት የሚገባው አሁን ያሉትን ምርጫ ስንመለከት አንዳንዶቹ አፋቸውን እንኳን ያልፈቱ አማርኛ የማይችሉ የሌላ ዜግነት ያላቸው ሰዎች አሁን ሀገር በመምራት በእጩነት ሲወዳደሩ እያየን ነው። በራሱ ህገ መንግስቱ በራሱ ይፈቅዳሉ ብለን እንድንጠይቅም ስለሚያስፈልግ ነው። ያኔ በንጉሱ ዘመን እድሜው 21 ዓመት ከዚያ በላይ በአካባቢ ለ1 ዓመት ከዚያ በላይ የኖረ ጤነኛ ኑሮ ያለው የሚል ሲሆን የተመራጭነት መስፈርት ደግሞ ኢትዮጵያዊ መሆን እድሜ 25 ወይም ከዚያ በላይ ጤነኛ በአካባቢ 1 ዓመት ወይም ከ1 ዓመት በላይ የኖረ 2000 ብር የሚገመት ተንቀሳቃሽ ንብረት ወይም 1000 ብር የሚገመት የማይንቀሳቀስ ንብረት ያለው የመራጭነት ወይም ለመጩነት ይቀርብ እንደነበረ ታሪክ ያስረዳናል። ከንጉሱ በኋላ ከወደቁ በኋላ የተነሳው የደርግ መንግስት ነው፣ ወታደራዊ መንግስት የምንለው። በዛ ዘመን የነበረው ወጣት መሰብሰብ የማይቻልበት እንደ ቅጠል የረገፈበት ዘመን፣ በቀይ ሽብርና በነጭ ሽብር እናት ልጇን መቅበር ያልቻለችበት፣ እንደውም ልጆቻቸው በተገደሉበት ጥይት ለጥይት ብር ክፈሉ የተባለበት ዘመን እንደነበረ ታሪክ ያስረዳናል። በዚያ ዘመን ምርጫ ነበረ። ምን አይነት ምርጫ ቢባል ግን የነበረው የኢሰፓ የሚባለው ስብስብ በዚያ መንገድ ነበር ይካሄድ የነበረው። ለመራጭነት የሚበቁ መስፈርቶችን ስንመለከት እድሜያቸው የመራጭ ዕድሜ 18 ዓመት ወይም ከዛ በላይ ነበር። አእምሮ ጤነኛ የሆነ በፍርድ ቤት ቅጣት ውስጥ ያልሆነ የሚል መስፈርት ነበር። እጩዎቹ የሚጠቁሙ የሚያስመርጠው ኢሰፓ ወይም የኢትዮጵያ ሰራተኞች ፓርቲ የሚባለው ነው። ኢሰፓ የመድበለ ፓርቲ ስርዓትን የሚቃወም የሶሻሊስት ሮታ የሚከተል ስርዓት ሆኖ ጠቋሚው አስመራጩም ተመራጩም ራሳቸው ነበሩ። ምን አይነት ምርጫ ነበረ ብለን ስንመለከት እንዲህ ያለ ዘመን አሳልፈናል። ከደርግ በኋላ 1983 በኋላ ምናልባት 3-4 ዓመት አሳልፎ የመጀመሪያው በኢህአዴግ ዘመነ መንግስት 5 ታሪካዊ የምርጫ ሂደቶችን አሳልፈናል። የመጀመሪያው 1987 ዓመተ ምህረት የተደረገ ነው። በዚህ የመጀመሪያም ስለነበረ በተለይ ትልቅ የፖለቲካ እንቅስቃሴ ነበራቸው። በውጭ የሚኖሩ ዲያስፖራ ብለን የምንጠራቸው ነበር። ልክ እንደ 97ቱ ስልጣን ላይ ለቁልን ይችላሉ እንዲህ በሚሉ ነገሮች ባለመተማመን ምርጫው የኢህአዴግ የበላይነት አይሎ ለ5 ዓመት የቀጠለበት። ከዛ በኋላ በ1992 ስንመለከት ከመጀመሪያው በተሻለ ወደ 40 የሚደርሱ ፓርቲዎች ተነስተው በብሔር በዘውግ የዜግነት በሚያራምዱ ስብስብ ምርጫ የተደረገበት ነው። ሶስተኛው ምናልባት ከዚህ በፊት አይተነው በማናውቀው ወደፊት ኢትዮጵያ ውስጥ ሊደረግ ይችላል ብለን በማንገምተው የምርጫ ሂደት ተደርጓል። ምናልባት ወደኋላ ስንመለስ የነበረውን ክስተት ሁሉ በአእምሯችን የማይጠፋ ነው። ቤት ለቤት የነበረውን ወጣት እየታፈሰ በተለያየ እስር ቤቶች የሄድበት የነበረው ነፃ ሚዲያ ነበር። ከ100 በላይ ነፃ ሚዲያ ነበር። ፖለቲከኞች በኢቲቪ የመንግስት ባለስልጣንና ተቃዋሚ የሚባሉት በነፃ ሲከራከሩ ያየንበት፣ ሽንፈትና ወርደት የበላይነት ያየንበት፣ መማርና ለመማር ያየንበት ዘመን ነው። ታስታውሳላችሁ? እየጠቆሙ መራራ ትመለከታላችሁ። ፕሮፌሰር ነው ዶክተር ነው በዚህ በኩል ስትገባ ባዶ ነው ብሎ ተናግሮና ሲመለከቱ እውነት ነው። ልክ ከጫካ እንደመጡ ስለነበረ ከዛ በኋላ ትምህርት ዲግሪና ማስተርስ ዶክትሬት ቤት ለቤት እንዲታደል ምክንያት የሆነበት ዘመን ቢሆን ከ1997 በኋላ ነው።
ከ5 ዓመት በኋላ ግን የ97 ቁርሾ ስለነበረ ብዙ ሂደቶች እንደመጀመሪያ አልነበሩ። ለምን ትልቅ ዋጋ የተከፈለበት ጊዜ ነበር። 2002 ምርጫ ተደርጓል። ከ2002 በኋላ 5 ዓመት ቆይቶ 2007 ምርጫ ምናልባት ለአሁኑ ቅርብ የሚባለው የ2007 ዓመተ ምህረት ምርጫ ነው። አሁን ከ5 ዓመት በኋላ ይደረጋል የተባለው 2012 ነበር። በኮቪድ የተነሳ 1 ዓመት እንዲያልፍ ተደርጎ ግንቦት መጨረሻዎቹ ላይ ይደረጋል ተብሏል። ይህ 2013 ምርጫን ስንመለከት በመላው የኢትዮጵያ ለማካሄድ በታቀደው 6ኛው ሀገራዊ ምርጫ 53 የፖለቲካ ፓርቲዎች እንደሚሳተፉ ይጠበቃል። ምናልባት እስከ ቅርብ ዓመታት ድረስ ከ100 በላይ ነበረ። ከ100 በላይ የሚሆኑ አንዳንዶቹ እንዲሁም የቤተሰብ ፓርቲዎች እንደነበሩ ያስረዳናል። ሀገራችን 2013 ላይ የሚደረገው 6ኛው ዙር ሀገራዊ ክልል ምርጫ ስንመለከት የዘንድሮ ምርጫ ካለፉት 5ቱ የሚለያቸው በርካታ ነገሮችን ይዞ ይመጣል ተብሎ ይታሰባል። 13 የሚደርሱ ነጥቦችን ለማንሳት እሞክራለሁ እየፈተንኩ። አንደኛው የዘንድሮ ምርጫ ለምን ትኩረት ሳበ ሲባል የዘንድሮ ምርጫ ከሌላ ጊዜያት የሚለይባቸው በርካታ ነገሮች አሉ። ለዚህም 2 መረጃዎችን አነሳለሁ። አንደኛው ጥናታዊ ጽሑፍ ነው። ሁለተኛው ደግሞ ልክ አናሊሲስ የተሰራበት የምርጫ ዳሰሳ የተሰራበት ጽሑፍ መነሻ ነው የማድርገው። የመጀመሪያው 6ኛው ሀገር አቀፍ ምርጫ በምን ይለያል የሚባል ከሀገር ውስጥ ብቻ ሳይሆን ከውጭም የነበሩ ለብዙ ዓመታት በስደት የቆዩ ፓርቲዎች ቡድኖች በምርጫው የሚሳተፋቸው በራሱ ከ5ቱም ይለያል። ነፍጥ አንግበው ሲንቀሳቀሱ የነበሩ ፓርቲዎች በዘንድሮ ምርጫ ስልጣን ለመያዝ ይወዳደራሉ። በአንድ ወቅት በሕዝብ ተወካዮች ምክር ቤት በአሸባሪነት ተፈርጀው በግለሰብም በፓርቲም ደረጃ የተፈረጁ አካላት ዛሬ ምርጫው ላይ እንደሚወዳደሩ በፓርቲ ስብስብ መሆናቸው ከ5ቱ ይለያል። ሁለተኛው በርካታ ፖለቲከኞች እስር ላይ መሆናቸው፣ እስር ላይ ሆነው አንዳንዶቹ እንዲሁም ለፓርቲ እጩ ሆነው መወዳደራቸው ለየት ያደርገዋል። በኢትዮጵያ በተለይም ከ3 ሀገር አቀፍ ምርጫ በኋላ የተቃዋሚ ፓርቲ አመራሮች፣ አባላት በእስር ላይ ሆነው ምርጫ ማካሄድ እንግዲህ አይደለም። በአሁኑ ወቅት የኦነግ፣ ኦፌኮ፣ ባልደራስ ፓርቲዎች፣ ሌሎችም አሉ ከፍተኛ አመራሮች በእስር ላይ እንደሚገኙ ይታወቃል። የዘንድሮ ምርጫ ከሌላው ጊዜ የሚለዩ ትልቅ የሚባሉ አመራሮች በእስር ላይ መሆናቸው ነው። አንዳንዶቹ ፓርቲዎች ራሳቸውን ማግለላቸው በቅርብ ጊዜ እየሰማን ነው። ሶስተኛው ከ83 በኋላ ህገ መንግስቱ ከረቀቀ በኋላ ለመጀመሪያ ጊዜ ህወሓትን ያገለለ የምርጫ ሂደት ይደረጋል መባሉ በራሱ ለምን በምርጫ ቦርድ ህወሓት ከምርጫ ቦርድ ምን ተባለ ከፓርቲ ነው እንዲወጣ ተደርጓል። ይህ ይለየዋል። አራተኛው ምርጫው ኢትዮጵያ ለገባችባቸው ችግሮች መፍትሄ ያመጣ ነው የሚል ጥያቄ። ለምን ምናልባት ከተማ ነው እንጂ ወጣ ስለ በየቀኑ የሰው መገደል፣ የሰው መሰቀል የሚዘገንኑ ተግባር ሲፈጸም እንሰማለን ያለን በዘገባ እንዲህ ባለው ምርጫ ይደረጋል መባሉ በራሱ ለየት አድርጓል። ኢትዮጵያና ሱዳን አንድ ሞቅ አንድ ቀዝቀዝ የሚል ግጭት፣ በተለይ የፕሮክሲ ዋር የሚባለው ይሄ የውክልና ጦርነት በተግባር አረቦቹ ትልቅ ስራ እየሰሩ እንደሆነ ብዙ ማሳያዎች እየቀረቡ ነው። በሀገሪቱ የተለያዩ የፖለቲካ ልዩነቶች ተካረው እንዲሁም ሊቃኑ በሚመሩት የፖለቲካ ውጥረት ውስጥ መገኘት በሀገር ውስጥ በተነሱ ግጭቶች አያሌ ዜጎች ህይወታቸውን ያጡበታል። እስካሁንም ድረስ በርካቶች ከቀያቸው ተፈናቅሏል። ብሔርን፣ ሃይማኖትን፣ ማንነትን መሰረት ያደረጉ ጥቃቶች የተደረገበት የሚደረግበት ምርጫ መሆኑ ከ2007 ምርጫ መማር ያለብን ነገሮች የምንማርበት ይሆን ወይስ የባሰ ቀውስ ይመጣ ይሆን በሚል ትልቅ ስጋት ውስጥ መግባታችን ከ5ቱ 6ኛው ምርጫ ለየት ያደርገዋል። 5ኛው ሀገራዊ ሰላምና መረጋጋት የጠፋበት ወቅት የሚካሄድ መሆኑ ለየት ያደርገዋል። የቅርብ ጊዜ ምናልባት 1-2 ቀን 3 ቀን ይመስለኛል ምርጫ ቦርድ አብዛኞቹ ፓርቲዎች በተለይ ኦሮሚያ ላይ፣ ደቡብ ላይ የፓርቲ ማቋቋም አልቻለም በሚል በይፋ መግለጫ ሰጥቷል። ይህ 6ኛው ምርጫ ከመከሰቱ በፊት ሀገራዊ የሰላም እጦት በየቦታው የተከሰተበት ዜጎች ተረጋግተው መኖር ያቃታቸው ወቅት ነው። ለዚህ በኦሮሚያ፣ መተከል፣ ትግራይ፣ ደቡብ በአጠቃላይ በአብዛኛው በከተማም ሆነ በገጠር የሰላም እጦት በመሻት የምትናወዝ ሀገር ሆና ምርጫው ይደረጋል መባሉ ከ5ቱ 6ኛው ይለያል። 6ኛው ብሔርና ሃይማኖት ተኮር ግጭቶች የተበራከቱበት ነው። ዛሬ ክርስቲያን ወይም ብሔርን መሰረት ያደረገ ጥቃቶች የዘር ማጥፋት ወይም የዘር ማጽዳት ተግባር እየተፈጸመ መሆኑ በግልጽ የሚያሳዩ ተግባሮች አሉ። ለዚህ በከፍተኛ የሰው ኃይል ሎጂስቲክ የታገዘ ብሔርን ሃይማኖት ተኮር የሆኑ ግጭቶች የተበራከቱበት ወቅት መሆኑ መጪው ምርጫ ከሌሎች ጊዜያት ለየት ያደርገዋል። ለዚህም በዓይናችን ያየነው በጆሮአችን የሰማነው ክስተቶች ናቸው። የሰብአዊ መብት መግለጫና የውጭ ሚዲያው ያወጡት መረጃ ከበቂ በላይ ነው። ምናልባት ለእኛ የሩዋንዳ ጦርነት ለእኛ ትልቅ ምሳሌ ነው። መጤ እየተባለ ለዘመናት የነበርንበት ያፈራንበት ተግባር እየተውን ወደ ሀገራችን ግቡ የሚባልበት ዘመን ላይ መድረሱ በዚህ ወቅት ነው
ምርጫ ይደረጋል መባሉ። ሰባተኛው በየአካባቢው ያሉ የክልል መንግስታት አቅም ያፈረጠሙበት ነው። ሀገራችን ተነስቶ ሀገር የሚለው አስተሳሰብ ተረስቶ ክልሎች አቅም የማፈርጠም ተግባር እየተሰራበት ያለበት ክልሎች ራሳቸውን የቻሉ መንግስት ምስረታ በሚያስመስል አኳኋን ላይ እየሄዱ ባለ መንገድ የሚያሳብቅ አቅማቸውን የማፈርጠም ተግባር ላይ ጊዜ እየወሰዱ እንዳለ የሚያሳዩ ነገሮች የተመለከትን ነው። ይሄ ሰባተኛው ስድስተኛው ሀገራዊ ምርጫን ስንመለከት ክልሎች ወደ ሀገር ምስረታ በሚያስመስል ተግባር ውስጥ ራሳቸውን እያሳደጉ መሆናቸው። ስምንተኛው በምርጫው ማን ሊያሸንፍ ይችላል የሚለውን በእርግጠኝነት መተንበይ እንኳን የማይቻልበት በዚህ 2-3 ቀን እንኳን አዲስ ነገር እያየ ማለት ተከታተላላችሁ። ከኔ ጋር ዋልታ ሚዲያ የሰማችሁ ነው። ፕሮፓጋንዳ የምንጠጣበት አለ። አንዳንዴ አማራጭ ሚዲያ ለመኖር በራሱ ሰው እንዲህ ካለው ትክክለኛ አሳሰብ እንዲርቅ ተደርጓል። ስለዚህ ቢያንስ የምናየው የምንሰማው ነገር ማየት፣ መረዳት፣ መምረጥ የሚያስፈልግ በምርጫው ነገ ያሸንፋሉ ብሎ መናገር ከባድ ነው። ለምን ይሄ ሴራ ፖለቲካው ትልቁን ድርሻ እየተወጣ ስላለ ፓርቲዎች ያላቸው አቋም ህቡ ሴራዎች የምርጫውን ውጤት ሊያዛቡት ይችላሉ። በተለይ ምርጫው እየተቃረበ ሲመጣ የምናያቸው የምንሰማቸው አዳዲስ ነገሮች መኖራቸው ስድስተኛው ሀገር አቀፍ ምርጫ ለየት ያደርጋል። ዘጠነኛው የሀገር ቀጣይነት ህልውና ጥያቄ ውስጥ ገብቷል። ኢትዮጵያ ትቀጥላለች የሚለው ጥያቄ ውስጥ ገብተናል። ለዚህም በየቦታው የሚከሰቱ ነገሮች አገሪቱ ትፈርሳለች አትፈርስም የሚሉ ዘመናት ያስቆጠረችው ኢትዮጵያ የህልውና ጥያቄ ውስጥ የገባንበት ጊዜ ነው። እንዲህ ባለው ወቅት ነው ስድስተኛው ሀገር አቀፍ ምርጫ ይደረጋል ተብሎ የታሰበው። አስረኛውን ስንመለከት በአንዳንድ ክልሎች ጽንፈኛ ወይም ቅድስት ቤተክርስቲያን በጠላትነት የሚፈርጁ ኃይሎች ሊያሸንፉ የሚችሉበት አጋጣሚ መኖሩ ነው። በቀጣዩ ምርጫ በጽንፈኝነት የሚፈርጁ መሰል ተግባራት የሚፈጽሙ ኃይሎች አቅማቸው የገነነበት፣ በአንዳንድ ክልሎች ደግሞ ቅድስት ቤተክርስቲያን በጠላትነት የሚፈርጁ ኃይሎች የምርጫው ውጤት ወደ ስልጣን እንደሚያወጣቸው አዝማሚያ የሚያሳይበት ሁኔታ መፈጠሩ ሌላ አስጊ ነገር ነው። ባባይ ላይ ተደርገው ከቱርክ የሚላክ አስተምሮ እና ሽጉጥ የኢትዮጵያ አደጋ ሆኗል እየተባለ እንደውም አንዳንድ ወንድሞቻችን በመኪና የተጫነ ገጀራ ከእርሻ ጋር ከግብርና ጋር እየተባለ ግን ክርስቲያኖችን ፐርፐስሊ ለማጥቃት ተብሎ እንደሚገባ ሚዲያ ላይ ስንሰማ ነበር። 11ኛው ነገሮች ከሚገባው በላይ ልቅ የሆኑበት ዘመን ነው። የዘንድሮ ምርጫ ለየት የሚያደርገው አገሪቱ ሕግ አልባ ኢትዮጵያ ትውደም የሚሉ አካላት መብዛታቸው፣ ሰብአዊነት የጠፋ ሰው እንዴት ሰው እንዲህ ያለ ተግባር ሰው ላይ ይፈጽማል የሚያስብሉ ተግባሮች መፈጸማቸው፣ ሰው ተዘቅዝቆ የተሰቀለበት፣ ሴቶች የተደፈሩበት፣ ሰው የታረደበት፣ ክቡር የሆነ የሰው ልጅ እንደ ቆሻሻ የተጎተተበት፣ የሰው አንጀት የወጣበት፣ ንጹሃን በቀስት የተወጉበት፣ ስንቱን ጠቅሰን ስንቱን ልንተወው የማንችለው ከሚገባው ልቅ የሆነ ተግባር እየተፈጸመ መሆኑ እንዲህ ባለው ስድስተኛው ሀገራዊ ምርጫ ይደረጋል መባሉ ስድስተኛው ይለየዋል። 12ኛው ኦርቶዶክሳዊ ሀገር ላይ ስልጣን ቅለመት የተደረገበት ወይም የሚደረግበት ምርጫ መሆኑ ነው። ምናልባት እቺኑ ለቅን ያየናቸው ነገሮች ብሏል። የፕሮቴስታንቱ የእስልምና የበላይነት ትልቅ ስራ እየተሰራ ነው። ይሄ ገና ከ2002 ዓ.ም ጀምሮ የወጣ ዶክመንት ነው። ምናልባት ብዙዎቻችን እኔ ተኝተናል ብዬ አስባለሁ። ይህንንም ለማስረዳት 3 ዓመት የፈጀ አንድ ጥናቴ በመጽሐፍ መልክ አውጥቼዋለሁ። ኦርቶዶክሳዊና ፖለቲካ የሚል 2004 ዓ.ም አንድ የሙስሊም 14 ዓመት የኢህአዴግ ባለስልጣን የነበረ አንድ መጽሐፍ አውጥቶ ነበር። መጽሐፍ ሳይሆን ያው ለሰዎች እንዲዳረስ በሚል በፒዲኤፍ ዶክመንቱን ኢንተርኔት ላይ ጎግል ብታረጉ ታገኙታላችሁ። አደም ተኪ ይባላል። በኢትዮጵያ እስልምና ላይ የተቃጣው የኢህአዴግ ዘመቻ መንስኤዎቹ፣ ተጽዕኖቹና ቀጣይ ሁኔታዎች በሚል 2004 ላይ ያወጣው ዶክመንት አለና በተለይ በፕሮቴስታንቱ ዓለም 17000 በላይ ወጣት አሰልጥኗል። ቀጣይ ሀገር የሚረከብ ትውልድ በሚል ይህንንም በማስረጃ የፕሮቴስታንት የበላይነት በተለይ በምዕራቡ ዓለም የሚደረገፍ ትልቅ በጀት አለ። በሚሊዮን የሚቆጠር ብር ፈንድ ይደረጋሉ። አስባችሁት ከ2002 ምርጫ በኋላ ከፍተኛ መነቃቃት አለ በፕሮቴስታንቱ ዓለም። ከ5 ያላነሰ ሴሚናርና መጽሐፍ ሁሉ አዘጋጅቷል። እስልምናውን ስንመለከት ፐርፐስሊ ስልጣን የበላይነትን መያዝ አለብን በሚል አሁን እያየን ነው። በእስልምና የተቋቋመ ፓርቲ ቢያንስ ከህገ መንግስቱ ጋር የሚጻሩ ተግባሮች ሲፈጸም እያየን ነው። ይሄ ስድስተኛው ሀገራዊ ምርጫን ስንመለከት ኦርቶዶክሳውያንን ሙሉ ለሙሉ እየገፋ ያለ ተግባር ነው። ይህ የሚፈጸሙትን ግድያው፣ ስቅላቱ፣ እርዳቱ፣ መደፈሩ ብቻ አይደለም ከስልጣን የማሸሽ ተግባር በግልጽ እየተሰራ እንዳለ ማሳያዎች አሉ። በስድስተኛው ምርጫ ዋዜማ ስንመለከት ኦርቶዶክሳውያን እየተገፉ እንዳለ በግልጽ እያየን ነው።
እስቲ መነሻ የሚሆን ጥቂት ዳታ ላቅርብ። አንደኛ ሚኒስትሮችን ስንመለከት አሁን ከረንት ያሉትን ፕሮቴስታንት 12፣ ሙስሊም 6፣ ኦርቶዶክስ 5 ላይ ነው በሚኒስቴር ደረጃ። የሚኒስቴር ዴታዎችን ስንመለከት ፕሮቴስታንት 19 ናቸው፣ ሙስሊም 10፣ ኦርቶዶክስ 6 ነው። ዳይሬክተሮች ወይም ኮሚሽነሮች የምንላቸው ፕሮቴስታንት 22፣ ሙስሊም 9፣ ኦርቶዶክስ 3 ነው። ይህንንም እንዲያስረዳን የካቢኔ ምርጫን አስመልክቶ ጋዜጠኛ ተመስገን ደሳለኝ ሃይማኖታችሁን ተከላከሉ በሚል አንድ አርቲክል አዘጋጅቶ ነበር ፍትህ መጽሔት ላይ። ለዚህም በ2011 ትሙ ላይ ድልድሉንም የስልጣን ድልድሉንም ሲናገር 9 ፕሮቴስታንት፣ 7 ሙስሊም፣ 3 ኦርቶዶክስ፣ 2 ማርክሲስቶች እንደሆኑ ገልጿል። ይህ እንደ ማሳያ የቀረበ እንጂ መሬት ላይ ያለው ነገር ላጠና ሰው በግልጽ ችግሩን ይረዳዋል ብዬ አስባለሁ። ኢትዮጵያ ውስጥ የፖለቲካ ፓርቲ ያቋቋሙ ሃይማኖቶች እንዳሉ አስቀድሞ ነግረውን ነበር። አደባባይ ወይም 360 ኢትዮ 360 አሁን በጋድ እያየን ነው። ይህም እንደ ማሳያ የፒክቸር ይገልጿል ብዬ አስባለሁ። ምናልባት እውነት ነው ማሰብ ሌላ ስራ ይፈልጋል። የቤት ስራችን ይህ ነው። ማስረጃዎቹን ለመረዳት በኢትዮጵያ እስልምና ላይ የተቃጣው ቅድም ያነሳውላችሁ በፕሮቴስታንቱ በኢትዮጵያ እስልምና ላይ የተቃጣው የኢህአዴግ ዘመቻ መንስኤዎቹ፣ ተጽዕኖ፣ ቀጣይ ሁኔታዎች በሚል አብደላ አደም ተኪ የተጻፈውን ዶክመንት መመልከት እኔ በቂ ነው ብዬ አስባለሁ። ፒዲኤፍ ነው፣ ኢንተርኔት ላይ ጎግል ብታረጉ ታገኙታላችሁ። ይሄም ይህ ጸሐፊ እንደተናገረው በፕሮቴስታንት በተለይ የኢህአዴግ ውስጥ በነበረበት 14 ዓመት ሲያገለግል የፕሮቴስታንት የበላይነት ለምን በእስልምናው አክራሪ የተባለ ወጣቱን ይገረፍ፣ ይሰደድ፣ የተወሰኑትን ደግሞ ማዕከል ያስገቧቸው ነበር። በክርስትናው በኦርቶዶክሱ ደግሞ ማሞቅሳና መሰል የወጣት ስብስቦችን ተሰብስበው ይፈረጁ ነበር። ፖለቲካ ውስጥ ገብተዋል፣ ተሳትፎ እያደረጉ ነው፣ ይህ ተግባር ይፈጸም ነበር። በእነዚህ ዓመታት ምንም ነገር እንቅፋት ሳይደርስባቸው ስራ እየሰሩ ያሉ አካላት ፕሮቴስታንቱ ናቸው። ለዚህ ምን ያህል እየተሳካላቸው እንደመጣ በተለይ ኃይለማርያም ከስልጣን ላይ ከወጣ በኋላ በግልጽ አይተናል አይደል? ዌብሳይቶቻቸው ላይ መጽሔቶቻቸው ላይ ጌታን የሚያውቅ የመጀመሪያ ሚኒስቴር በአገር ደረጃ ወጣል እስከ ማለት ከዛ በኋላ ያለው ተግባር ቁጣን ማንጨርስ በእስልምናው እየተሰራ ያለውን ተግባር እኔ ካገኛችሁት ብታነቡት የማስበው አማኑኤል ኩራት የሚባል ኢትዮጵያን አትንኳት በሚል አንድ መጽሐፍ ጽፏል። ብታገኙት መጽሐፉ ጥሩ ነው። በተለይ የ30 ዓመት የእስልምናው እቅድ መንግስት የመመስረት ኢስላሚክ ስቴት የመመስረት ትልቅ ዓላማ እንዳላቸው የእነሱን እቅድ መነሻ አድርጎ የጻፈውን ዶክመንት ማየት በቂ ነው ብዬ አስባለሁ። 13ኛው 6ኛው ሀገራዊ ምርጫ ስንመለከት ከፍተኛ የሴራ ፖለቲካ የተከናወነበት የሚከናወንበት መሆኑ ነው። ጥቃቱ ዋና ኢላማ በኦርቶዶክስ ላይ መሰረተ ልማቱ ተጠቃሚ እንዳይሆኑ የማድረግ ጥቃት አራሾቹም ሆኑ ከጀርባው ያሰማሯቸው አካላት እንታገላታለን ለሚሉት ጭምር የማይራሩ ጭካኞች መሆናቸው የመንግስት ያሰራ አካላት ተቋማት ጭምር በማናለብኝነት ማጥቃት በአገሪቱ ውስጥ መንግስት የለም እስኪባል ድረስ የሚፈጸሙ ተግባራት ልማቶች ተቋማት ተደጋጋሚ የማጥቃት የአካባቢውን ብሎ የክልሉ ገጽታ የማበላሸት የዲሞግራፊ ቅየራ መሰል ፕሮጀክቶች የተገበሩ መምጣታቸው ከፍተኛ ሴራ ፖለቲካ በአገሪቱ በኦርቶዶክስ ላይ የተከናወኑ ማሳያ ነው። እየሰማ ነው። ቢያንስ አዲስ አበባ የሚያውቁ ሰዎች በሺህ የሚቆጠር ቀበሌ መታወቂያ ተሰጥቷቸው እያየን ነው። ነገ ምን ይመጣል? ይህ መጠበቅ ነው። በቅርብ ያየናት ሶሻል ሚዲያ ላይ ኦርቶዶክሳንን ንቃተ ህሊና ለመፍጠር ይመስለኛል አንድ ኦርቶዶክሳዊ ለምን በምርጫ ይሳተፋል የሚል አንድ ፖስተር የተለያየ ዲስከሽኖች ደግሞ የኤምኬ ቲቪ ላይ ያየን ነው። መነሻው ጥሩ ነው፣ ግን የቤስራችን ከዛም መዝለል እንዳለበት የሚሰሩ ተግባራት ሴሮቹ በደንብ ያሳያሉ። እመርጣለሁ በድምፄ የኔን የቤተክርስቲያን መብት አስከብራለሁ የሚል መሪ ቃል ነው። አንድ መራጭ ምን ይወቅ? አንድ መራጭ ሊያውቃቸው ከሚገቡ ነገሮች የአንድን ፓርቲ ፕሮግራም ማወቅ አለበት። ስለዚህ ማንን ትመርጣላችሁ ሲባል የፓርቲ ፕሮግራም እዚህ እንዲብራራላቸው አጠብቁ። እየሰማችሁ ነው። በተለይ ብንችል ዛሬ ቤተክርስቲያንን የምንታደግበት የትም ፓርቲ ሆነ ትልቁ የቤት ስራችን ያ ነው። የአንድን ፓርቲ ፕሮግራም ማወቅ ያስፈልጋል። አንድ ኦርቶዶክሳዊ ከመምረጡ በፊት ወይም የፖለቲካ አባል ከመሆኑ ከመደገፉ በፊት የአንድን ፓርቲ ፕሮግራም ሊያውቅ ይገባል። የእነሱን ፕሮግራም ወይም ማኒፌስቶ ተብሎ የሚጠቀሰው። ሌላኛው አንድ መራጭ ምን ማወቅ አለበት ቢባል የአንድ ፓርቲ መስራች የተመሰረተበትን ዓላማ ግብ ምን እንደሆነ ያየን ነው። ነፃነት፣ ፍትህ የሚሉ የፓርቲ ሰዎች ከጀርባቸው እነማን ረን እንደሚያደርጓቸው እያየን ነው። ይህንን ማወቃችን መስራቾቹ ምን መነሻ አድርገው እንደተነሱ ሊሰሩት ስላለው ተግባር ልናውቅ ስለሚያስችላል ነው። ሶስተኛው አንድ መራጭ ምን ማወቅ አለበት? አንድ ፓርቲ የሚያራምደውን የፖለቲካ ርዕዮተ ዓለሞችን ማወቅ አለበት።
ሊበራል ነው፣ ኮንዘርቫቲቭ ነው፣ ሶሻሊዝም ነው፣ ፋሺዝም የትኛው ነው የሚለው ጥልቅ መረዳት ያስፈልጋል። ዝርዝር ተግባራቸውን መረዳት፣ ማንበብ፣ ጥቅማቸው፣ ጉዳታቸው አጥርቶ ማየት ያስፈልጋል። ክርስቲያን ሊሳተፍባቸው የሚገቡ ፖለቲካ ሂደቶች አሉ። በተለይ አሁን ፖለቲካ ኤሌክትሪክ ነው ያለን የምናልፍበት ዘመን ያበቃ ይመስለኛል። ግድ ተገፍተንም የምንገባበት ዘመን ላይ ደርሰናል። በሀገራችን የፖለቲካ ህይወት ውስጥ በተፈጠረው ክፍተት በመግባት የፖለቲካ ተቋማት በመለወጥ የህዝብ ሰቆቃ እንዲያበቃ ለማድረግ ፈቃደኞች የሆኑ ሰራተኞች እግዚአብሔር እየፈለገ ያለበት ዘመን ቢሆን የዚህ ዘመን ነው ብዬ አስባለሁ። በትንቢተ ኢሳይያስ ምዕራፍ 6 ዖዝያን በሞተ በዓመቱ እኔ ኢሳይያስ እግዚአብሔርን ከፍ ባለ ተራራ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበር፣ መላእክቱም ያለማቋረጥ ቅዱስ ቅዱስ የሠራዊት ጌታ ክብር ምድርን ሞልታለች እያሉ ያመሰግኑት ነበር። አንድ ድምፅ ሰማሁ አለ፣ ማንን እልካለሁ? ማንስ ይሄድልኛል? ዛሬ ቤተክርስቲያን ይህ ድምፅ የጣራቸው ለቤተክርስቲያን የሚቆም የሚዘምረው የሚዘፍነው አይበልጥም? አይበልጥም? ከሚመጣው ከቤተክርስቲያን የሚርቀው አይበልጥም? ካለነው በአፋ ያለው አይበልጥም? ከሚያምነው የሚክድ አይበልጥም? ትልቅ የቤት ስራ አለብን። በዚህ ወቅት እኔ እንቅልፍ ተኝቶ ማደር በራሱ በጣም ይደንቀኛልና ክርስቲያን ነን ወይ ምን ጥያቄ ያስነሳል። ለዚህም እየተሰሩ ያሉ ተግባሮች በተለይ ግንዛቤ ውስጥ በግልጽ እንደገባን የሚያሳዩ ነገሮች አሉ። ለዚህ መለኮታዊ ጥሪ ምላሽ መስጠት የአማኙ ፋንታ ነው። እኔ ያለው የሚልላት ልጅ ዛሬ ትፈልጋለህ። ይህ ጥሪ ነው በትክክል የተረዱ ተገቢ ምላሽ የሰጡ አማኞች በመንግስት ኃላፊነት ውስጥ እየበዙ ሲሄዱ ህዝብን ደስ የሚያሰኝ ለውጥ መከሰት አይቀርም። ለዚህ ነው ፕሌቶ የሚባለው ፈላስፋ በፖለቲካ ውስጥ ለመሳተፍ እምቢተኛ የሆኑ መልካም ሰዎች ዕጣ ፈንታ በክፉ ሰዎች ምን ማለት ነው መገዛት ነው ብሎት ነው። እኛ በሸሸን ቁጥር ልክ እንደዚህ ነው። ይህንን ሁኔታ ነው ንጉሥ ሰለሞን በመጽሐፈ ምሳሌ ምዕራፍ 9 ስንመለከት ጻድቃን በበዙ ጊዜ ይላል ህዝብ ደስ ይለዋል፣ ኃጥአን በሰለጠኑ ጊዜ ህዝብ ምን ይላል? አሁን ያለው አይደለም መሬት ላይ ያለው አንድ ክርስቲያን በሀገሩ የፖለቲካ ጉዳይ ላይ ተገቢነት፣ ኃላፊነት የተሞላበት ተሳትፎ ማድረግ የሚችልባቸው ልዩ ልዩ መንገዶች፣ ደረጃዎች አሉ ሲሆን እነዚህ ሁሉ ፖለቲከኛ ይሆኑ ግን እንደ ሀገር የራሱ አበርክቶ ይኖራል። ተሳትፎ ማድረግ የምንችለው ለምሳሌ መረጃ ማግኘት፣ እንደዚህ ጋር ኢትዮጵያ ውስጥ የሚሰሩ ተግባራትን ማወቅ መረዳት። ቤታችን ብንዘጋ ይመጡልን አተናላ ነፍሱን ማረውና አጫሉ የሞተ ጊዜ ተንኳኩተላል። አመጡና ከኔ ጋር ናችሁ አልተመጣ ጀዋር ተደበደብኩ ምን ታፈንኩ ያለ ጊዜ ምን ነበር? ከተማ ውስጥ ነበር። አሁን ቤት ዘግተን የምንቀመጥበት ጊዜ አበቃ ይመስላል። መረጃ ማግኘት ተሳትፏል። አንድ አማኝ በሀገሩ የፖለቲካ በቂ ሚዛናዊ ትክክለኛ መረጃ ሊኖረው አስፈላጊ ነው። ይህ መረጃ በፖለቲካ ውስጥ ለሚኖሩ ቀጥተኛ ተሳትፎ ብቻ ሳይሆን ለሀገር፣ ለመሪዎች በእግዚአብሔር ፊት ለምናቀርበው ጸሎትም ጠቀሜታ አለው። ሁለተኛው ተሳትፎ ማድረግ የምንችልባቸው በምርጫ መሳተፍ ነው። እድሜያችን ሳያችሁ ልጅ የለም ከ18 ዓመት በላይ ይሄ ደግሞ ህገ መንግስቱ ይፈቅድልናል። እመርጣለሁ ለቤተክርስቲያን ለሀገር ይሉና የቆመ ፓርቲ እመርጣለሁ ለቤተክርስቲያን ድምፅ እሆናለሁ የሚል ትውልድ ያስፈልጋል። በምርጫ መሳተፍ ነው። አንድ ሰው በሀገሩ የፖለቲካ ሂደት ውስጥ ጠቃሚ ሚና መጫወት የሚችልባቸው ቀላል መንገድ የፖለቲካ መብቱን ተጠቅሞ በተለያዩ ደረጃዎች በሚደረጉ ምርጫዎች ላይ በመራጭነት መሳተፍ ነው። ይሄ ይሆነኛል የምንሆን ሰው ምን ማለት ነው የማሰብ ሶስተኛ ተሳትፎ ማድረግ ሲባል ህዝባዊ ማህበራትን ማቋቋም ነው። እነዚህ ማህበራት የፖለቲካ ፓርቲ አይነት አቋም የሌላቸው ለስልጣን የማይወዳደሩ ሲሆን አንድ ዜጋ የፖለቲካ ስልጣን ሳይዝ ነገር ግን በሀገሩ የፖለቲካ ሂደት ውስጥ ጠቃሚ ሚና እንዲኖረው በመንግስት ላይ ገንቢ የሆነ ጫና ማሳደር የሚያስችሉ ማህበራት ናቸው። እነዚህ ውስጥ የመሳተፍ የማቋቋም የማደራጀት ትልቅ የቤት ስራ አለብን። ለፓርቲ አባል በመሆን እኔ ጋር የምናባ እንደውም ወደፊት ከኮርሳችን አንዱ የፖለቲካ ሳይንስ ትምህርት የግድ ያስፈልገን ብዬሽ ቀዳማይ ስንማር ከላይ ሳልሳይ ስንማር አንዱ የህዝብ አስተዳደር ምንጩ ማለት ቤተክርስቲያን ናት አይደለችም። አሁን አስኳላ ላይ ስንማር እኮ ሊደርሺፕ ኮንሰፕት የማኔጅመንት ኮንሰፕት ሲተና ሙሴ ተጠናታ ኤክሶደስ ቻፕተር ብሎ አይደል መምህራኖቻችን የሚነግሩ መሪነት በራሱ ጽንሰ ሀሳቡ ሲነሳ ሙሴ አለ። ሙሴ ምን ነበር ብለን ስንመለከት ዩቱብ ህዝቡ እየበዛ ሲሄድ ዩቱብን አማከረው ህዝቡ ይሁን እንዴት አድርጌ ልምራ አልኳት። በል ለሺህ ሰው አንድ አለቃ፣ ለመቶ ሰው አንድ አለቃ፣ ለአምሳ ሰው አንድ አለቃ፣ ለአስር ሰው አንድ አለቃ ሆነ አንተ ከበላይ ሆነ ምራቸው አለው ይላል አይደል? ሀሳቡ ራሱ ወታደር ቤት አይደል? ሻለቃ ምንለው መነሻው መጽሐፍ ቅዱስ ነው። መቶ አለቃ፣ 10 አለቃ፣ 50 አለቃ፣ 10 አለቃ መነሻው የት ነው?
ሃይራርኪ ስንል በራሱ ሃይራርኪ ማለት የግሪክ ቃል ነው። ሃይራርኪ ማለት ዘ ፕሬስት ኦፍ ሎ ማለት ነው፣ የቀሳውስት ሕግ ማለት ነው። አሁን ፍትሐ ብሔር የምንለው መነሻው ማለት ፍትሐ ነገሥት ነው። ስለዚህ የሕግ ምንጭ የሆነችው ቤተክርስቲያን እንዴት ባለ መንገድ ነው እንዲህ ካለ ጉዳዮች ራሷን ልታገል የምችለው? ወይስ እነሱ ሲሰበስቡ ጅንድ መውጣ ነው የተፈለገው? ይህ የፓርቲ አባል መሆን ትልቅ የቤት ስራ አለብን። በተለይ የሆኑ ለዛ አቅም ያላቸው ሰዎች ተናግረው ማሳመን የሚችሉ መስራት የሚችሉ አቅም ያላቸውን ሰዎች ወደዛ መላክ ያስፈልጋል። የፖለቲካ ፓርቲዎች የተለያየ የህብረተሰብ ክፍሎች የመንግስት ስልጣን ለመያዝ ለመምራት በሚል ዓላማ የሚያደራጁበት ቡድኖች ናቸው። ሀገርን የሚመሩ ብዙ መሪዎች በማፍራት ህዝቡ ስለ ፖለቲካ በቂ ግንዛቤ እንዲኖሩ በማድረግ ትልቁ ድርሻ የሚወጡ ናቸው። እነዚህ አካላት ተሳትፎ ማድረግ ሲባል ለፖለቲካ ስልጣን መወዳደር ነው። የሰማችሁ ኦርቶዶክሳውያን ለማንገስ ሳይሆን ፍትህ እንዲሰፍን ብቻ ነው የኛ ድርሻ። የሰማችሁ ነው። እስልምና፣ ፕሮቴስታንቱ፣ ካቶሊኩ እንዲጨቁኑ አይደለም። እንደዚህ እንዲሆኑት እንደውም አንፈልግም። ኦርቶዶክሳውያን ነው ግን እንደ ዜጋ ሁላችንም እኩል የምንኖርባት ፍትህ የሰፈነባት ሀገር ታስፈልገናለች። ለዛም እንድንሰራ ነው እንዲያሉ መራገሮች ያስፈልገው። ለፖለቲካ ስልጣን መወዳደር ያስፈልጋል። ክርስቲያኖች በብርቱ ጥንቃቄ አድርገው በፖለቲካ ሊሳተፉ የሚገባቸው ብቻ የሚሳተፉ ጉዳይ ነው። ለምሳሌ በእግዚአብሔር ተመርጠው ወደ ፖለቲካው ስልጣን የመጡበት ከሙሴ ጀምሮ በእስራኤል ላይ የተሾሙ የብዙ መሳፍንት ነገስታት ታሪክ ስንመለከት እግዚአብሔር ካስታጠቃቸው ጥበብና ማስተዋል የተነሳ ተሸጦ በሄደበት በግብፅ ለጠቅላይ ሚኒስትርነት የበቃው ዮሴፍ የሜዶን መንግስትን ከፍ ያለ ቦታ የነበረው ዳንኤልን ስንመለከት አንድ ፖለቲካ ውስጥ ሊሳተፍ የሚወድ ክርስቲያን አስቀድሞ ሊገነዘበው የሚገቡ ነገሮች አሉ። አሁን እንትና ፖለቲከኛ ነው፣ አዳም ፖለቲከኛ ነው ያለን እንድንነግራቸው አለ። የሰማችሁ ፖለቲካ ምንድነው? የህዝብ አስተዳደር ነው። ህዝብን ይመሩ የነበሩት እነ ሙሴ ፖለቲከኛ ነበሩ፣ ህዝብን ይመሩ ነበረ። ኦርቶዶክሳውያንስ መሆን አይችሉም? ይችላሉ። ከምርጫ ጋር ስናነሳ ማንን እንምረጥ ታዲያ? መጽሐፍ ቅዱስ አንጻራዊ እንደ ማንጸሪያ መጠቀሙ የፓርቲ ጆታለም ሳይሆን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ አስተዳደራዊ ጉዳዮች ላይ ተይዞ በምርጫው ማንን መምረጥ እንዳለብን ይናገራል። ለዚህ ማንን እንምረጥ የሚል ጥያቄ ብናነሳ መጽሐፍ ቅዱስ በግልጽ ያስቀመጣቸው ነገሮች አሉ። ቤተ መንግስቱ የቤተ ክህነቱ ነው ኃላፊ መሪ የምንላቸው ናቸው። የመጀመሪያው ማንን ምረጡ ነው የተባለ? ጥበበኛ፣ አስተዋይ፣ አዋቂ የሆኑትን ምን በሉ ነው ምረጡ ተብለናል። ለዚህም በኦሪት ዘዳግም ምዕራፍ 5 ስንመለከት ጥበበኞች፣ አስተዋዮችም አዋቂዎች የሚሆኑ ሰዎች ምረጡ ይላል። ሙሴ ለእግዚአብሔር መንጋ የሚሆኑትን እነማን መምረጥ እንዳለብን ሲናገር ጥበበኛ የሆኑትን እና ምን የሆኑትን ነው ያለው። ስለዚህ ማንን እንምረጥ? በጥበብ ሊመሩ የሚችሉትን አስተዋይ የሆኑትን ዜጎች መምረጥ ያስፈልጋል። ሁለተኛው ማንን እንምረጥ? ህዝብን ደስ የሚያሰኙትን የሚያስለቅሱትን አይደለም፣ የህዝብን እንባ የሚያብሱትን ሰዎች። ለዚህ መጽሐፍ ቅዱስ በምርጫ ወቅት ማንን መምረጥ እንዳለብን ሲናገር ደስ የሚያሰኛችሁን የሚሻላችሁን ምን በሉ ያለ ምረጡ ይላል። ሶስተኛው ማንን እንምረጥ? የግፍን ረብ የሚጠሉት። በየትኛው መንገድ የሰው ልጅ ህይወቱ ሊያልፍ አይገባም። በየትኛው በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ማንም አይሞት የሚል ኦርቶዶክሳውያን ያስፈልገናል። በዚህ ወቅት ምረጡ የተባለው በክርስቲያኖች ላይ በቤተክርስቲያን ላይ ግፍ የሚያስወግዱ የግፍን ረብ የሚጥሉ አገልጋዮችን ነው። አንተም ከህዝብ ሁሉ አዋቂዎችን እግዚአብሔር የሚፈሩትን የታመኑ የግፍን ምረብ የሚጠሉት ሰዎች መንበሩ ነው ያለው ምረጡ ተብለናል። ማንን እንምረጥ? ወደ እግዚአብሔር የሚያደርሱ ነው። እግዚአብሔር ጋር የሚለዩንን አለ እግዚአብሔር ጋር የምንገናኝበት ቤተ መቅደስ የሚያፈርሱትን አለ የኪዳኑን ጽላት የሚሰርቁትን የሚያሰርቁትን አለ ወደ እርሱ ወደ ፈጣሪ ምን የሚሉትን ሀገር እንዲመሩ የምንመርጣቸው ኃላፊዎች ወደ ሰው አሳሰብ የሚወስዱ ሳይሆን ወደ አምላክ የሚያደርሱ መሆን አለባቸው። ለዚህም ነው ነቢዩ ሳሙኤል ለእናንተ አንድ ሰው ምረጡ ወደ እኔም ምን ይበል ነው ያለው ይውረድ እያለኝ ነው። ማንን ምረጥ? ጥበብ የተሞላባቸው ጥበብ ስጋዊ፣ ጥበብ መንፈሳዊ ምረጡ የተባለው ጥበብ ስጋዊ፣ ጥበብ መንፈሳዊ የሞላባቸውን ያላቸውን ሰዎች ነው። ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስ ጥበብ የሞላባቸው 7 ሰዎች ከእናንተ ምረጡ ለዚህም ጉዳይ ሸዋለን ተብሎ ይዘ ማንን መምረጥ እንዳለብን ከላይ የተጠቀሱት 5 ነጥቦች ማሳያ ነው። በዚህ ምርጫ ልንመረምራቸው የሚገቡ ነገሮች ለቤተክርስቲያን የሚጠቅሙ የትኛው ስብስብ የሚያራምዱት ርዕዮተ ዓለም፣ የትኞቹ አካላት መነሻ ዓላማቸው ምንድን ነው፣ የትኛውን የፖለቲካ አስተላለፍ ይከተላሉ ማለት የዜግነት ወይስ ብሔር ፖለቲካ፣ ከነዚህ አካላት ጋር ያለውን መተባበር መሰል ጉዳዮች የጎንዮሽ አብሮ ማየት ያስፈልጋል። ስንመርጥ ቅድመ ምርጫ፣ በምርጫ ወቅትና ከምርጫ በኋላ ምን አይነት ስራዎች ይጠብቁናል? አጠቃላይ ከምርጫ በፊት
ሆነ ከምርጫ በኋላ ማድረግ ያለብን ነገሮች አሉ። ከምርጫ በፊት ምናልባት በወራት ቀናት የሚቀረን ህጋዊነታቸውን ማረጋገጥ ያስፈልጋል። የመጀመሪያ የፖለቲካ መርሃ ግብራቸውን ፕሮግራማቸውን መመርመር፣ የቤተክርስቲያን ተልእኮ የማያሰናክል ተግባር ካላቸው ያንን ማየት፣ የሚሰጧቸውን ጋዜጣዊ መግለጫዎች በየአንዱ መመልከት ያስፈልጋል። እንደዚህ ጋር ሪፖርታቸውን ማንበብ፣ በምርጫ ቅስቀሳ ጊዜ የሚያቀርቧቸው ንግግሮች፣ ክርክሮች ማድመጥ ያስፈልጋል። ውስጥ ያሰራራቸውን ለማወቅ መሞከር ያስፈልጋል። የትኛው ነው ለሀገር ለቤተክርስቲያን ለምዕመናን የሚጠቅመው? ብልጽግና ነው? አብን ነው? እናት ነው? ኦነግ ነው? ኦብነግ ነው? የትኛው ነው? ይህንን አንድ ኦርቶዶክሳዊ መመርመር ይጠበቅበታል። ለቤተክርስቲያን ለህዝብና ለሀገር የሚጠቅሙ መሪዎች በየደረጃው ለመመረጥ ለመታዘዝ የሚረዱ የማንቂያ ግንዛቤ መፍጠሪያ ዝግጅቶች እንዲያለው ስብስብ በብዛት ያስፈልገናል። በምርጫ ወቅት ምን እናድርግ? በምርጫ ወቅት ልናደርጋቸው ከሚገቡ ነገሮች መራጭ፣ ተመራጭ፣ ታዛቢ፣ ደጋፊ በመሆን ንቁ ተሳትፎ መሆን ይገባል። ሁላችንም ቢያንስ ከመቼ ነው ጀምሮ ምርጫ መጋቢት 16 ጀምሮ ዛሬ ስንት ነው? አንድ ሳምንት አለ። በዚህ ጊዜ ብዙ የቤት ስራ ቤተሰብ፣ ጓደኛ፣ ጎረቤት፣ የስራ ባልደረባ፣ የማህበራት አባላት የሚሳተፉ ማነሳሳት፣ ድምፅ አሰጣጥ ሂደቱን መዘገብ፣ ችግሮች እንዳይከሰቱ አስቀድሞ መገመት ያስፈልጋል። ችግሮች ከተከሰቱ ሰላማዊ በሆነ መንገድ እንዲፈቱ አስተዋጽኦ ማድረግ፣ ለሚመለከት የመንግስት አካል ሪፖርት ማድረግ፣ የሚመረጡ ሰዎች በሃይማኖት፣ በብሔር፣ በቋንቋ፣ በጾታዊ በሌላ ምክንያት ሁሉ ሳይሆን በምግባራቸው፣ በሬያቸው፣ በኢትዮጵያ ፍልስፍናቸው ብቻ መሆን ላይ አለበት። ከሌሎች ዜጎች ድርጅቶች ጋር በቅንጅት መስራት መናበብ ያስፈልጋል። ድምፅ ቆጠራውን በቅርብ መከታተል ያስፈልጋል። ያለፍንባቸው ምስ ቆጠራዎች የነበረው የጨረባ ተስካር የጨረባ ምርጫ ሲባል ሰምተናል። ኮሮጆ ሲቀየር ሲሰርቅ ያየንበት እንዲህ እንዳይፈጸም ቢያንስ ኦርቶዶክሳውያን ትልቅ ሚና አለ። ከምርጫ በኋላ ሊሰሩ የሚገቡ ነገሮች ነፃና ፍትሃዊ ምርጫ እስከሆነ ድረስ ውጤቱን በጸጋ መቀበል ያስፈልጋል። የሚገባን ነገር እስካደረግን ምርጫው ድምፅ ቆጠራው ችግር እንዳለበት አስተማማኝ መረጃ ከተገኘ በባለሙያዎች በኩል የሚመለከተው አካል ማሳወቅ፣ ውጤቱን መከታተል ያስፈልጋል። የምርጫው ውጤት ምን ይሁን ምን በቀጣይነት የምንሳተፍበት መንገድ ማመቻቸት ከ5 ዓመት በኋላ ዛሬ ካልሰራልን ዛሬ 5 ዓመት መዘጋጀት ያስፈልጋል። የፖለቲካ ድርጅቶች ንቁ አባል መሆን ያስፈልጋል። በአመራር መሳተፍ፣ በሙያ ማገልገል፣ ድርጅታዊ ገጽነት ተጠያቂ የሚሰጥና አስተዋጽኦ ማለት ብዙ ወጣቶች በተለይ በሰንበት አመራር የፓርቲ አባል በመሆናቸው ተገፍተው ያባረርናቸው ብያት አሉ። እንኳን በነበርኩበት በቃ ልጁ ተሳቆ መጨረሻ ላይ ጥሎ የጠፋ ልጅ አመራሪ ነበር። እንደ ተቋም ቤተክርስቲያን የማንም አይደለችም። እየሰማችሁ ነው። ልጆቿ ግን የፈለጉትን ርዕዮተ ዓለም ማራመድ ይችላሉ። ነገር ርዕዮተ ዓለማቸው ስምሪት መጥተው የማህበራት ወይ ስብስብ ውስጥ ገብተው ምን አይነት አይራመዱም። ቤተክርስቲያን አንድ አድርጋናለች አይደል? እዚህ ከሆነ የብልጽግና እንኖራለን፣ የአብን እንኖራለን፣ የእናት እንኖራለን፣ የእንትን እንኖራለን። ግን ስትሆነ አንዱ የአስተሳሰብ ስለሆነ ውይይት የምንፈታበት ከምርጫ በኋላ ተመራጮች የገባቸውን ቃል ኪዳን እንዲያከብሩ ጫና ማድረግ፣ ማገዝ፣ ማበረታታት ያስፈልጋል። ካለፉት ምርጫዎች በመማር ለሚቀጥሉ ምርጫ የተሻለ አቅም አደረጃጀት ዝግጅት ማድረግ ያስፈልጋል። በተለያዩ መንገዶች ዜጎች የህግ የበላይነት እንዲያስከብሩ ማንቃት ያስፈልጋል። መብታችንን ነው እየጠየቅን ያለ ነው። የሰማችሁ ነው። አሁን መብቴ ነው የት ጋር ነው መብታችን? ይህን መረዳት ያስፈልጋል። በፖለቲካው ሀገራዊ ጉዳይ ስንሳተፍ ግምት ውስጥ ማስገባት ያሉብን መሪዎች መለየት፣ ግባችን ለሁሉም እኩል የሆነች ህግና ስርዓት የሰፈነባት ኢትዮጵያ መገንባት ሊሆን ይገባል። ለዚህም ፍጹም ሰላማዊ አሳታፊ ስልት መንደር ከአድሎነት ጥመኝነት የጸዳ እንዲኖር መጣር፣ ፍጹም ነፃና ገለልተኛ ምርጫ በየትኛውም የዓለም ክፍል የለም። ይህንን እንድናውቅ ይገባል። ግን ችግሮቹን መቀነስ በግለሰቦች ሳይሆን በህግና በስርዓት የሚመሩ ድርጅቶች መፍጠር፣ ማሳደግ፣ አስተያየት ስንቀበልም ግለሰብ ሳይሆን ሀሳብ ላይ መሰረት ያደረጉ ነገሮችን ማተኮር፣ በአጠቃላይ በፖለቲካ የተሳካ ተግባር እንፈጽም። ስኬት መጨረሻ የለውም። በስኬት ጎዳና ብዙ ቁጥቋጦች ይኖራሉ። ግልጽ ራዕይ፣ ጽናት፣ ትጋት ካለ ሁሉ ነገር መቋቋም ይቻላል። ስኬት ሆነ ውድቀት መነሻው አእምሮ ነው። እያንዳንዱ ሰው አእምሮ የመቆጣጠር የማበልጸግ አቅም አለው። ለሀገር ሁለንተና የዘለቄታ ብልጽግና ጽኑ መሰረት ይሆናል። ነገር ዛሬያችን ላይ ልንሰራ ይገባል። ስልት ያሳሰብ ባህላችን ልናደርግ ይገባል። የ5፣ የ10፣ የ30፣ የ100 ዓመት እቅድ ያስፈልጋል። ከአጥሪ አሳሰብ ራቅ ብለን ሀገራዊ አሳሰብ፣ ዓለማዊ አሳሰብ ያስፈልጋል። ዛሬ በሰላም የኖርነው አባቶቻችን ዋጋ ከፍለው አይደለም። ነገ የሚመጣው ትውልድ ግን ያስጨንቃል። ሰላም ወጥቶ ይገባል። እንደኛ ያስቀድሰው ጉባኤ ሳተፈ ይመስላል።
የየና አንድ ባለስልጣን ሆሳዕና ላይ በዓል አታከብሩም ካለ የቱ ጋር ነው የሚለው ነገር መጠየቅ ያስፈልጋል። አባቶች ብዙ ተናግረዋል። አንድ አባት የተናገሩትን ሀሳብ እዚህ ላይ ያነሳሉ ከእርሱ ጋር ስለሚል የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ያሬድ በአንድ ወቅት ላይ ከዚህ ከበዓሉ ጋር ተያይዞ እና የጃን ሜዳን መሰረት አድርገው አንድ ንግግር አድርገው ነበር። ብፁዕነታቸው መንግስት በመስቀል አደባባይ በጃን ሜዳ ያደረገውን ሲጀምር አላማከረንም። በዓለ መስቀልን በድምቀት ያላከበርነው በግንባቱ የተነሳ የተቆፈረ የተከመረ አፈር ሰፊው ቦታ ስለያዘው ጭምር እንጂ በወረርሽኙ ብቻ አይደለም። የተከመረው አፈር ባይኖር ርቀት ጠብቆ ብዙ ሰው ሊገኝ ይችል ነበር። የይዞታ ችግር ያለው በሆሳዕናና በጎባ ጎፋ ብቻ አይደለም፣ በብዙ ቦታዎች ችግሮች አሉ። ቤተክርስቲያን በየትኛውም ዓለም ለሌላ ስርዓት ከመቃብር ስፍራ ቀንሳ ለሰራቻቸው ትምህርት ቤቶች ሳይቀር ዛሬ ታክስ ክፍያ እየተባለች ነው። መንግስት በ2013 ዓ.ም ምርጫ ያካሄዳል እያለ ነው። መብታችንን ለማስከበር በምርጫ በህዝብ ቁጥራ በንቃት ስለዚህ የፖለቲካ አስተሳሰብ አመለካከታችን ሊቀየር ይገባል። ይህ የፖለቲካ አመለካከትን ስንመለከት ፖለቲካ ኃጢአት አይደለም። ባጭሩ ፖለቲካ ምንድን ነው ስንል የህዝብ አስተዳደር ነው። ለሀገር ማሰብ ነው ባጭሩ። ፖለቲካ ምንድን ነው? ለሀገር ማሰብ። ሀገር ስንል ዛፉ ተራራው አይደለም። ሀገር ውስጥ ያሉ ሰዎች ነው። እንደው መጽሐፍ ይናገራል። እንደውም ቅዱስ አትናቴዎስ ስለ ሰው ልጅ መዳን የማያስብ እሱ ድኗል ብዬ እንኳን አላምንም ማለት ያለው። ፖለቲካ ኃጢአት አይደለም። ንቁ ክርስቲያኖች፣ ንቁ ፖለቲከኞች ሊሆኑ ይገባል ብሎ መቀስቀስ፣ ሃይማኖት በፖለቲካ ጉዳዮች ጣልቃ እንዲገባ መግፋፋት የሚመስላቸው ሰዎች አሉ። ቤተክርስቲያን እንደተቋም ለአንድ ወገን ያደላ ፖለቲካ አቋም የላትም። ልጆቿ ግን የፈለጉትን የመከተል የማራመድ መብታቸውን አትነፍጋቸው። ፖለቲካ የተሳትፎ ማድረግ፣ መምረጥ፣ መመረጥ፣ መሾም፣ መሸለም ኃጢአት እንዳልሆነ ከስነ ምግባር አንጻር እንዲረዱ ግን ታስተምራለች። አሁን መልካም ዜጋ የምንለው እንዳይሰርቅ ነው፣ እንዳይዘርፍ ነው፣ እንዳይገደል። እንዲህ ካደረግን ፍትህ ይሰብናል። እየሰማችሁ ነው? ይህን አስተምረው ማስተማራችን ኃጢአት አለ። ፖለቲከኛ ሆናችሁ በመጾማችሁ፣ በመጸለያችሁ፣ ገዳማት በመሳለማችሁ፣ ቆማችሁ በማስቀደሳችሁ፣ ለእውነት በመቆማችሁ፣ ከሌቦች ገዳዮች ጋር ባለመተባበራችሁ እግዚአብሔር መልካምን ዋጋ ይሰጣችኋል ማለት አለብን። በእምነታቸው የማያፍሩ የሌሎችን ቤተ እምነት መብት የሚያከብሩ እና የሚያስከብሩ እንዲሁ መምከር ከቤተክርስቲያን የሚጠበቅ ነው። ንቁ ክርስቲያኖች አራሽ ወይም ቀዳሽ፣ ወታደር ወይም ኢንጂነር ወይም ሐኪም ብቻ ሳይሆን ፖለቲከኛ የሚሆን አማራጭም እንዳለ መረዳት ያስፈልጋል። ፖለቲከኛ ስንሆን መንፈሳዊነታችንን መሸሻገር ነው። የሰማችሁ እንዲህ አሁን አንተ ፖለቲከኛ አይደል? አሁን እጃችን ላይ ፖለቲካ መጽሐፍ ሲያዝ በቃ የሚርቁን የሰንበት ተማሪዎች አሉ። ማን ሀገር ሊመራ ነው? የሰማችሁ እዚህ ድረስ ያደረሱን እኛ አባቶች አሉ። ሀገር ጠበቀው ያቆዩ። ፖለቲከኛ ስንሆን መንፈሳዊነት መሸሽ አይደለም። መንፈሳዊ ስንሆን ፖለቲከኛነትን መሸሽ ለትውልድ አለማሰብ ነው። የዚች ሀገር የዛሬና የነገ ትውልድ ዘቅዝቆ የሚሰቅል ገድሎ የሚያቀጥል አረመኔ ትውልድ ሆኖ እንዲቀጥል መፍረድ ነው፣ አለመሳተፍ በራሱ። የሰማችሁ ነው። የእኛ አስተምሮ ውስጥ ስለሌለ ማለት ነው። የዳዊት የሰለሞን አምላክ ማስተዋሉን ሊሰጠን ይገባል። ቅዱስ ዮሐንስ አፈወርቅ ልጅን በፖለቲካ ጉዳዮች ላይ እንዲሳተፍ አድርገው ይል እንደ ችሎታው መጠን ከኃጢአት ነፃ በሆነ ነገር እንዲሳተፍ አድርገው። ወታደር ቢሆን ደመወዙ ብቻ እንዲበቃው አስተምረው። ለተበደሉት ሁሉ ጠበቃን መከታ እንዲሆንላቸው መከረው። አስለምደው በሌሎች የስራ ዘርፎች ላይ ሲሰማራ ኃጢአት ባለመስራት በአግባቡና በስርዓቱ ሰዎችን ማገልገል ምን በለው ያለ ማን ያለ ዮሐንስ ምን እናደርግ? አንደኛው ኦርቶዶክስ አንድነታችን እናጠናቅ። የዘር የጎጥ የወንዝ አስተሳሰባችን ልናረቅ ይገባል። ሁላችንም የአዳም አንዱ አዳም የአንዱ ሔዋን ዘር ነን። እንደውም ክርስቲያን ዘር አይጠይቅ። እየሰማችሁ ነው? እኔ ጋር ነው ዘራችን ማለት አንዱ አዳም አንዱ ሔዋን ከዚያ ወጣ ነገር የለም። ምናልባት ለፖለቲካ አስተሳሰብ ሰዎች የሰሩት በዘር ቀንበው አስቀምጠውና እሱ ያድነን። የሚያድነን ክርስቶስ የአዳም ዘር መሆናችን ብቻ ነው። ኦርቶዶክስ አንድነታችንን እናጠናክር ይገባል። የአንድነት ከመጣ ነው የአድዋን ድል እንዳደረግን ሁሉ አሁን ቤተክርስቲያን የተቃጣባትን ችግር ድል ማድረግ የምንችለው አንድነታችንን ስናጸና ነው። በዚህ ወቅት ከየትኛውም ጊዜ የተሻለ የብሔር የፖለቲካ አስተሳሰብ የኢኮኖሚ አቅም መሰል ልዩነቶች ትተን አንድ ወደምታደገን ሃይማኖት ማራት ይገባል። እንዲሁም ኦርቶዶክሳውያን የሆኑ የፓርቲ አባላት ኦርቶዶክሳውያን የብልጽግና የአብን የእናት ሁሉም ተሰብስበው ስርዓት አምልኮ እየፈጸሙ ስለ አንድ ሀገር እንዲያስቡ ማለት ነው። የሰማችሁ ነው። ያ ርዕዮተ ዓለም የሰው አስተሳሰብ ነው። ሊለያዩ ይችላሉ፣ ግን በሀገር አንድ እንዲሆኑ ማለት ነው። በኮንሶ በትግራይ በደቡብ በኦሮሚያ በመተከል በኦርቶዶክስ ላይ የደረሰው ግብ
በድል በጋራ ከጎናቸው እንቁም፣ እንደግፋቸው፣ አንድነታችን ልናሳያቸው ይገባል። ሁለተኛው ምን እናድርግ? ሊከፍሉ ለተዘጋጁ በር እንክፈትላቸው። በተለያየ አሳሰብ ሊከፍሉ ብዙዎቹ ስራ እየሰሩ ነው። ከሃይማኖት ይልቅ ዘር ተኮር ስብከት አይኑረን። ምዕመናን በዘር ለመክፈል ከሚሰሩበት አይኑረን። ክርስቲያን ዘር የለውም፣ አንዱ አዳም አንዲቱ ሔዋን ናቸው። ይህን ተረድተን ሊከፍሉን አጥብቆ ከተዘጋጁ ሰዎች ራሳችንን ልናቅብ ይገባል። ሶስተኛው ምን እናድርግ? ተጽዕኖ ፈጣሪ ነው። የሰማችሁ ይህ ፒክቸር ይገልጻል። አሁን ቦታ ስጡ፣ ይዞታ ስጡ፣ ይዞታችሁን አስከብሩ ምንለው እኛ ነን። የሰማችሁ አንድ የሙስሊም ካድሬ ባለው የ2 ዓመት ስልጣን 200 እስከ 100 መስጊድ ያሰራል። አንድ ኦርቶዶክሳውያን ባለስልጣን ያሰራል ወይስ ያስፈርሳል? አንድ 3 ዓመት 4 ዓመት ሚዲያ ላይ ሰርቼ ነበርና ለዘገባ ወደ ሰሚት አካባቢ አዲስ ቤተክርስቲያን ነው። ያው ቅጥረኛ ካድሬ ነው። ለዘገባ ሄጄ ቦታው ገና አዲስ ስለነበረ የመጀመሪያ ኮንዶሚኒየም ነበርና ማተቡን እያሳየ ቦታው ለልማት ስለሚያስፈልግ ልትለቁ ይገባል፣ እኔም ኦርቶዶክስ ነኝ ብሎ ሲናገር በህይወቴ ሰውነቴ እንደዛ ነዝሮኝ። ስለዚህ ተጽዕኖ ፈጣሪ ሊሆን ይገባል። ዓለም ለክርስቲያኖች አለመች መንገዱን ለየቅል ነው። ክርስቲያኖች ከሚደርስብን ችግሮች ተላቀን ተጽዕኖ ወደ መፍጠር ራሳችን ለዚያ መስራት። ይህ ማለት ሰው ሌሎችን ማጥፋት የሚል ሀሳብ አለ። እየሰማችሁ ነው። በኦርቶዶክሳን ትምህርት እንዲሄድ እኔ ጋር ናት ያየን ነው አይደል? ህዳጣን ኦርቶዶክሳን ባሉበት በጣም በቁጥር ትንሹ የሆኑበት አካባቢ ስርዓት አምልኮ መፈጸም የማይችልበት ጊዜ ላይ ደርሰናል። ኦሮሚያ ላይ ደቡብ ላይ እኛ ግን በበዛንበት እንኳን ሌሎችን ለመለወጥ አይደለም። ይሄ ኦርቶዶክስ አስተምሮም ስላልሆነ ቢያንስ መብታችንን ለማስከበር የድርሻችንን መወጣት ያስፈልጋል። አራተኛው የምናደርግ ከቤተክርስቲያን ጥቅም አንጻር ነገሮችን ከምን አንጻር ምርጫውንም ሆነ የህዝብ ቤት ቆጠራውን ከቤተክርስቲያን ጥቅም አንጻር ያለውን ጥቅም ታይቶ ድርሻን መወጣት ያስፈልጋል። ዛሬ ቤተክርስቲያን ለብዙ ለመከፋፈል ስራ እየሰሩ ያሉ አካላት ነው። ክርስቲያን በሚል ዛሬ ጸጋ፣ ቅባት፣ ዘይት ምን እያሉ ኦርቶዶክሳዊ በሚል የሚቆጠር በቁጥር የበላይነት ያለ አስቡ። ይህችን ስብስብ በቤተ ክህነት የፖለቲካ አስተሳሰብ ሌሎችን መሰል እሳቤ ስራ እየተሰራባት ነው። ምን እናድርግ? ያጭር የረጅም ጊዜ እቅድ አውጥተን ስራ እንስራ እና ቅርስ ከዛሬ ጀምሮ የሚጠብቅን ነገር አለ። 6ኛው ምርጫ ከመደረጉ በፊት ምርጫ ቦርድ እስኬጁሉን አውጥቷል። ምን እንሰራለን ብሎ ጊዜ አስቀምጧል። በዛው ምን ልንሰራ ይገባል? ቤት ለቤት እድር፣ ማህበራት ላይ፣ ቁባት ላይ እንዳንድ ኦርቶዶክስ ምን አገባኝ የምንለው ጊዜ ላይ ያበቃ ይመስለኛል። 6ኛው ምርጫ ከመደረጉ በፊት ምርጫ ቦርድ ባወጣቸው መርሃ ግብር መሰረት ለንግግር ፕሮግራም ለማየት የግንዛቤ መጠር ጉባኤ ለማዘጋጀት ቅድመ ዝግጅት መታወቂያ ለማሳደስ ካርድ መውሰድ መሰል ተግባሮች እንዴት እውቀት እንደምናሰባስብ በደንብ ብሎ ማሰብ ያስፈልጋል። 6ኛ የዜግነት ግዴታችን ነው። የማንነታችን መጥተን ዜጋ ነው። እርግጠኛ ናት መታወቂያ ዜጋ የሚያሰኝ ምን ሲኖር ለዛ መጤ የምላችሁ የዛ አሳሰብ አይደለም። ለምን እንደ ዜጋ 18 ዓመት ብኖርበት ይላል ማለት አንድ ቦታ 2 ዓመት እስከቆየን ድረስ ይሰራል። ይህም ከመጋቢት 16 ጀምሮ በመላው ሀገሪቱ የሚደረግ የመራጮች ምዝገባ ላይ በንቃት መሳተፍ፣ ታሪካዊ ዜግነት ግዴታችን እንወጣ። በመራጭነት ለመመዝገብ በአካባቢያችሁ በሚገኙ ምርጫ ጣቢያዎች በመገኘት ኢትዮጵያዊ እንድታሸንፍ እንመክር። 7ኛ ግንዛቤ ማስጨበጫ መርሃ ግብሮች ንቃተ ህሊና የሚሰጡ ተግባራትን ላይ እንስራ። ምዕመናን የሚገኙባቸው ማንኛውም መርሃ ግብሮች ማለትም እድር፣ እቁብ፣ ማህበራት፣ ሰንበት የመሳሰሉ ስብስቦች በመገኘት የወቅቱን እንቅስቃሴ በሚረዳ መልኩ ማሳወቅ፣ ስራዎችን በጋራ ተከፋፍሎ መስራት ያስፈልጋል። ይቆያል።